ኮሜንት ከየት ነው የሚመጣላችሁ? የምር ሐሳቡ ራሱ ማለት ነው። የዚህችን ልጅ ቪዲዮ ሳይቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። ኧረ ትችላላችሁ ወላሂ ባልየ አንድ ለዚህ የማታው ጨዋታ የአርጀንቲናና የስፔን ጨዋታ ጳውሎስ ወይን ደግሞ ተመልከቱ። አንዱን ኮሪደር ነው ወላሂ ትችላላችሁ። 31 ሰራተኞችን ደሞዝ መክፈል ስላልቻልኩ እሸቱ አፈቀላጤ ነው። በጣም ተወዳጁ ኮሜዲያን እሸቱ መለሰ። እሸቱ የመጨረሻውን ካርድ መዟልና እሸቱ ከሁሉም በላይ የሚያሳፍረኝ ማለት ነው ራሴን ላጠፋ ነው ብዬ ሳላጠፋ አይዞ አይባልም። አይዞ ማፍር ሊመስላችሁ ይችላል ወይ የራቁት ፎቶ ምናምን ተተለቀቀብኝ ምናምን ሊመስላችኋል። ከሁሉም በላይ የሚያሳፍረኝ ማለት ነው ራሴን ላጠፋ ነው ብዬ ሳላጠፋ እኔ ራሱ ሳየው ማለት ነው እንዴ ድራማ ነው እንዴ ይላሉ። በቃ ጭንቅ ይለኛል፣ ነፍሴን እመቤቴን ጭንቅ ይለኛል። እንደዛ በስሜታዊነት ለብ ባረጊው ስቶሪ ላይ ትንሽ 4-5 ሰው ወራ ወደ ራሴ ተመለስኩኝና በቃ ሀሳብ ቀይሬያለሁና አለሁላችሁ። ይመቻችሁ። ሞቅ አድርጌው እመጣላችኋለሁ። እንግዲህ እንዳትጠፉብኝ። ወይኔ በጣም ሼም ነው። ይግማዬ እሱማ ያስፈራ ነበር እኮ በሰዓቱ ያስፈራ ነበር። ግን እውነት ለመናገር ለመረጋጋትም ብዙ ጊዜ አልፈጀብኝም እና በጣም በቃ ሼም ይዘኛል። ሼም ይዘኛል። ያኔ ባለወይ አይ ኦይ ቱ ዱአል ዱአልን በጣም ነው ማመሰግናት ለዛ ጊዜ ጌታ በጣም ነው ማመሰግናት። እኔ ወዲያው ነው መረጋጋት የቻልኩት እድሜ ለለዋል ለዛን ጊዜ በእውነት የኔ እናት ለሱ በጣም አመሰግናታለሁ። እንደዚህ ሆነ ችግር ሲፈጠር ለዋል she's there for me እውነቱን ሳራ she's there for me ሁሌ በእውነት እና በጣም አመሰግናታለሁ። እና ወዲያው ነው በቃ ሐኪም ቤት ወዲያው ነው ሄጄ ወዲያው ነው ይሄ ላይክ የስትሬስ ሪሊዝ እና እንቅልፍ እንድወስድ ወዲያው ላቤዛ የሚባል ቦታ ታውቃላችሁ? እዛ ማለት ነውና ወዲያው ነው እንድወጋ ምናምን ያደረገችኝና ድንዝዝ ብዬ እንቅልፍ የሚያመጣ ምናምን እዛ ደግሞ ካወቃችሁ እንደ ሪሃብ ነገር ነው። ሶ ከሱስም የሚያገግሙ ይገቡበታል። ኢቨን እነዚህ ትራማዶል ዶማዶል ምናምን ይወጡ አይምሯቸው ልክ ያልሆኑ ሰዎች አሉ ምናምን ብዙ አይነት ሰዎች ነው ያሉት እዛና እዛ ቁጭ ብዬ በጣም በቃ ከፍቶኛል ምናምን እንቅልፍ ሊወስደኝ አታገሬ ነው ምናምን ከዛ ተኝቼ እነሱ ምን ይላሉ በጣም like they're proud of me በጣም ይነግሩኛል። ማለቴን ሰበበል ላይ እኮ ነው ግን they're proud of me እዚህ like እነሱ ባሉበት ቦታ ሆነው በጣም ብዙ ነገር አሳልፈው ሶሳይቲው ላይ ገፍቷቸው ምናምን ነው እዛ የገቡትና እንዴት እንደንትን እኔን like እንደ ተስፋ እንደሚያዩኝ የለም እኔ ተስፋ ሆኜ ማለት ነው ለሰው እንዴት እንደ ተስፋ እንደሚያዩኝና
ኢቭን ችሎ መኖር ምናምን እንደሚቻል ላይክ በእኔ እንደሚያዩና በእኔ እንደዛ ተማምነው እኔ ተሰብሬ ስገባዛ ምን ያህል ላይክ እነሱንም እንደምሰብራቸው ምና ይነግሩኛል። ከዛ ቀሱን እየሰማሁ ለጥ አልኩኝ። ከዛ እየወሰነ ራሱ እንቅልፌ ማለት ነው ጋይስ መቤቴ። እኔ ግን ወይኔ ጉዴ ሰው እንዳይጨነቅ ደህና መሆኔን ስቶሪ ላይ ንገሩልኝ እላለሁ። ሰው እንዳይጨነቅ ደህና መሆኔን ስቶሪ ላይ ንገሩልኝ እና ደህና መሆኔን የተጻፈው ስቶሪ ከኔ ሳይሆን አክቹሊ ከጓደኛዬ ነው ከሜሎና የተጻፈላችሁ ስቶሪ ነበር በሰዓቱ። በያ the next day በቃ ስታዋራኝም ሳይካትሪስቷ ምናምን I was so okay በስነ ስርዓት እያወራኋት ነበረ ምናምን። ስለዚህ ደህና ስለነበርኩ ስልክ ጋር ብቻ እንዳልሆን ብቻ ተነግሮኝ ላይክ ወደ ቤት እንድመለስ እና ስልክ እንዳልጠቀም ምናምን ነበር የተነገረኝ። መኪና ላይ ነው እኔ ስልኩን የጀመርኩት መልሼ እንደዚህ ወይኔ ያልኩት እኔ ማለኝ በጣም ድርጅቱ ሊዘጋ ነው 31 ሰራተኛ ላባረር ነው ስል አይዞ አይባልም። አይዞ ችግር የለውም 31 ሰራተኛ ቢባረር ማለት ነው የእናንተ ስለተሰራ ላይ ኔጌቲቭ ነገር መቼም በደንብ ቪዲዮ ይሰራጫል አይደል? እስቲ እቺና በደንብ አሰራጯት። እስካሁን ከኛ ጋር የሰራችሁ አብያተ ክርስቲያናት መረዋ ተክለ ሃይማኖት ከጅማ፣ አቡነ አሮን ከሰሜን ወሎ፣ ናኩቶ ለአብ ቅዱስ ናኩቶ ለአብ እናቶች ቤታችሁ 400 እናቶች ቤታችሁ መተን ቪዲዮ ይሰራንላችሁ እናቶች ስልክና ባንክ አካውንታችሁ ቪዲዮ ላይ አስቀምጠን ቀጥታ ከሰው ጋር ትገናኛላችሁ። ሰው ይረዳችኋል። እግዚአብሔር ይመስገን። ቤት የገዛችሁ እናቶች አላችሁ። እግዚአብሔር ይመስገን። ክብር ምስጋና ይድረሰው። ስንት ብር ኮሚሽን ተቀብለናችኋል? ከገባላችሁ ገንዘብ ላይ ስንት ፐርሰንት ለዶንኪ ቲዩብ ከፍላችኋል? እናንተስ ቪዲዮ ስሩ አላላችሁም? አክሰሱ የላችሁም ብዬ ስለማስብ ይሄንንም ላታዩት ትችላላችሁ። ግን የምታዩት እናቶች፣ የምታዩ አባቶች ለምንድን ነው እውነቱን የማትናገሩት? ለምንድን ነው ዝም የምትሉት? ያው ወንድሜ ሊቀ ዲያቆን ታፍኖ ሲበቃው ፈነዳ። ሲበቃው አትናገር ያልኩትን እውነት ወጥቶ ተናገረ። ስለዚህ በቃ አሁን ሰው አይሰናከልብን። በእኛ ሰው እየተሰናከለ ዝም የሚሉት በቃ እውነት ስለሆነ ነው እያለ ጠላትም ሆን ብሎ መርዝ እየረጨ ነገ ጠዋት ሰዎች በጎ ነገር እንዳያደርጉ እምነት እንዲያጡ እየሰራ ነውና እስቲ እንግዲህ ይሄንን እጠብቃለሁ። እንደዚህ ላይቭ ገብተን 3 ቀን ተቀምጠን ከጎናችን ናችሁ ወይ ስንል የት ናችሁ? የት ጋር ናችሁ? ያ ሁሉ ውትወታ፣ ያ ሁሉ ስልክ ከጥቁር ውሃ ማርያም ከደብረ ሊባኖስ በቪዲዮ የተደገፈ መግለጫ፣ በደብዳቤ የተደገፈ ማረጋገጫ እንጠብቃለን። ለዶንኪ ቲዩብ ስንት ብር ተከፍሏል? ኮሚሽን ስንት ተሰጥቷል? በፐርሰንት ስንት ብር ሰጥታችኋል? ዝም ስትሉ ዶንኪ ቲዩብ ገንዘብ ተቀብለዋል ማለት ነው። ማረጋገጫ ነው። ዶንኪ ቲዩብ ካልተከፈለው ወደ ኮሜዲያን እሸቱ የገባ ክፍያ ኮሚሽን ፐርሰንት ከሌለ ቪዲዮ እንድትሰሩ ደብዳቤም እንድትሰጡን እንፈልጋለን። በነፃ ነው የሰሩት የሚል ምስክር ሰርተፍኬት ሰጣችሁናል። አሁን ግን ደብዳቤም እንዲሰጠን በትህትና እንጠይቃለን። ምክንያቱም ነገ ሄደን ደግሞ ልልመና አደባባይ ስንወጣ ሰው እርግጠኛ መሆን አለበት። ለእሸቱ ነው የሚሰጠው ወይስ ለገዳሙ ነው? ለዶንኪ ቲዩብ ነው የሚሰጠው ወይስ ለቤተ ክርስቲያኑ ነው? ሰው እርግጠኛ መሆን አለበት። ለምንድን ነው አሁን እንደዚህ የተናገርኩት? እኔ እስከ ዛሬ ድረስ እንዲህ አይነት ጉዳይ ማድረግ አላየውም። ለምንድን ነው የተናገርኩት? ዛሬ ጠዋት ያጎቴ ልጅ መጣና ስለዚህ ነገር ስናወራ እኛ እንዴት እንደምንሰራ ነፃ አገልግሎት እንደምንሰጥ ገንዘብ ተቀብለን እንደማናቅ ሳስረዳው እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኛል። ያጎቴ ልጅ ነው እንግዲህ በጣም ትልቅ ሰው ነው፣ ማቹርድ ነው። እኔ ራሱ እኮ በኮሚሽን የምትሰራ ነው ይመስለኝ። እንደ ኢቨንት ኦርጋናይዘር ነው ማይክ ዶንኪ ቲዩብን የማየው እንደ ኢቨንት ኦርጋናይዘር ነው አለ። ኦኬ ይሄ ማለት የሚወደንም ሰው እንደዛ ነው የሚያስበው ማለት ነው። የሚረዳ የኛም የቅርብም ሰው የሚያስበው እንደዛ ነው ማለት ነውና